ፍቅር ጎረምሳዋን መኝታ ክላስ ደብቃ ሩታ ደረሰችባት። ሩታ ማነው ይሄ ልጅ እንድትነግሪኝ እፈልጋለሁ። እንዴት ደፋር ብትሆኝ ነው መኝታ ክላስሽ ድረስ እንደዚህ ወንድ ልጅ የምትደብቂው ብላ ፍቅር ነገረቻት። አንቺ አታሽቃብጪ፣ ምን አገባሽ፣ ምንድን ነው የምታወሪው እያለች ከፍቅር ጋር ከባድ ጸብ ተፈጠረ። ይህንን ድርጊትማ ለእናትሽ መናገር አለብኝ ብላ ወደ ወይዘሮ እታለም ጋር ሄዳለች። ፍቅር ተንኮለኛዋ አሸናፊ ስለሌለ መኝታ ክላሷ የደበቀችው ጎረምሳ ቤት ይውጣ ያምልጥ እየተርበተበተ ነው። ብርሃን ስትመጣ ሂጂ እኔ ክላስ ተቀመጭ ብላ አስቀምጣታል። ይሄ ልጅ ምን ሊሰራ ነው የመጣው? ማን ነው? ወንድ አለበት ክላስ እንዴት ተቀመጭ ትለኛለች እያለ እየተርበተበተች ነበር። ወጥታለች። ወይዘሮ እታለም በሩን ቆረቆረችው። የከፈተችው ፍቅር ተንኮለኛዋ ናት። ያንን ወንዱን ለማስመለጥ ብትሞክር ግን አልቻለችም። ጥበቃው የት ሄዶ ነው ብላ ስትጠይቅ እንደሌለ ስትነግራት ወይዘሮ እታለም በጣም ተቆጣች። እኔ እግሬ ሲወጣ ከዚህ ቤት እነሱ ለምንድን ነው የሚወጡት ብላ በጣም ተቆጥታለች። ደውላም እሱን ተናግሯል። አሸናፊ መጣ። አንቺ እኔ ለአንቺ ስንት ነገር ሆኛልሻለሁ፣ ደውለሽ እንድትናገረኝ እንድትቆጣኝ እያደረግሽው አንቺ ነሽና ሴት ነው ማደርግሽ ብሎ ፍቅርን ያዛት። እጩሃለሁ፣ እማዬ ድረሽልኝ፣ ሊገለኝ ነው አሸናፊ እያለች እየተበጠረቀች ነበረ። ክላስ የተደበቀው እሷ ደግሞ ውሽሜዋ መውጫ ቀዳዳ አቶ እየተርበተበተ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ክፍል 163። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለው። ሰራተኛዋ አደይ ክፍል 163 የፍቅር ተንኮል ታውቆባታል። ሮማን እንዲሁም ደግሞ ሩታዬ ከአሸናፊ ጋር ሊገባበዙ ወጥተው ነበረ። እሷ ቤት ያለችውን ወይንም እንድትረዳት የቤት ሰራተኛ እንድታግዛት እኔም ላንቺ የወንዱን ወይንም የዳኒን ጉዳይ እኔ እወጣልሻለሁ፣ ደግሞ ይሄንን ማደርግልሽ እኔ የማዝሽን ነገር ስትፈጽሚልኝ ብሏታል። ያም ደግሞ እኛ ልንወጣ ነው፣ ልንዝናና ነው፣ ስለዚህ አንቺ እቤት ያለውን ስራ ጠንቅቀሽ ስሪ ብሏት ነበረ። በዛም መሰረት እነሱ ወጣ ሲሉ ጎረምሳዋን አስገብተው ነበር ወደዛው መኝታ ክላሷ። በጣም ደነገጠ። እሱም ግራ ገባው። ምን አይነት ጣጣ ውስጥ ነው የገባሁት? አሁንስ ቤት ልውጣ እያለ እየተርበተበተ ነበር። የእህቱ ክፋት አላልቅ ብሎ ደግሞ ወንድምየው ተጠግቷል። የፍቅር ክፋቷ አሁን ደግሞ በእናቷ ላይ ውሸት እየፈጸመችባት ነው። መኝታ ክላሷ ጎረምሳ ደብቃ ምንም የማውቀው ነገር የለ እነሱ ወጥተዋል። እኔ ብቻ ነኝው እናቴ፣ አንቺ እኔን አታምነኝም የምደክመው እያለች ለእናቷ እየነገረቻት ነው። እንዴት የቤት ሰራተኛዋም ጥበቃውም እንዴት እግሬ ሲወጣ ጥለው ይሄዳሉ እያለች በጣም ተናዳ ነበር። አሸናፊም ሲመጣ እንግዲህ እሷን በጣም ተቆጥቷት ሊያንቃት ነበረ። ምን ልታደርጋት ነው ልጅን ብላ እውነቱን ተናግራ ነበረ። ግን በዛም ምክንያት ደግሞ አሸናፊ ምንም ሳይፈራ የተፈጠረውን ነገር እውነቱን ደግሞ ለወይዘሮ እታለም ተናግሯል። በቃ ተጠያቂዋ ቤዛ ናት፣ ቤዛን እጠይቃታለሁ፣ አናግራታለሁ፣ ግቢ ተብላለች። ያቺ ፍቅር ደግሞ ከእናቷ ጋር ተቀምጣ በጣም እየተቁነጠነጠች ነበረ፣ እየተንቀለቀለች ነበረ። ምንድን ነው ዛሬ ምን ሆነሻል? ሰላም አይደለሽም ወይ ያለቻት ናት ስትላት፣ ምንም የተፈጠረ ነገር የለም እኔ ደህና ነኝ እያለች ደግሞ ለእናቷ መልሳላታለች። ሩታ ወደ ፍቅር መኝታ ክላስ ስትገባ ግን ጎረምሳው አልጋው ላይ ጭራሽ ቁጭ ብሏል። ቤት አባቴ ልውጣ እያለ መውጫ ቀዳዳቶ ግራ ገብቶት መስኮቱን እያየ ቢያንጋጥጥ ቤት ያምልጥ። በጣም ተናደደች ሩታዬ። ማነህ አንተ እንደዚህ ሰው መኝታ ክላስ ምን ልትሰራ ገባ ስትል፣ ምን ልትሰሪ አንቺ እዚህ ክላስ ገባሽ አለቻት። ተንኮለኛዋ ፍቅር በጣም ተታሉ፣ ጸብ ተፈጠረ።
ይህን ጉድሽንማ ለእናትሽ ነው የምናገረው። እንዴት እናትሽ ቤት እንዲህ አይነት ድርጊት ትፈጽሚያለሽ ብላ እውነቱን ለመናገር ወደ ወይዘሮ አለም ጋር ሄዳ እውነቱን ደግሞ ለወይዘሮ አለም ስትነግራት ፍቅር በጣም ፈርታ ተርበትብታ ነበረ። ካላመንሽኝ ነይ ክላሷ ጎረምሳ አለ ነይ ላሳይሽ ብላት ይዛት ሄዳለች። ይዛት ስትሄድ ግን ዳኒ ደግሞ አምልጦ ሄዷል። አሸናፊ ግን አይቶታል። የገባውን ሳይሆን የወጣውን ሰው ከሆነ ነው ያየሁት ብሎ ለወይዘሮ አለም ደግሞ ነግሯታል። ሊሊ ያለችበት ሁኔታ በአሁን ጥሩ ነው። ቀጠሮ አላት። ቀጠሯ ሲደርስ ደግሞ ያው የሕክምናዋን ክትትል ልታደርግ ዶክተሩ ሁለቱንም ቤታቸው ድረስ ልሸኛችሁ ብሎ በመኪናው ይዟቸው ሲሄድ ዴቭ በር ቢቆረቆረ ስልክም ቢደውል አደይ አታነሳም። በጣም ተናደደ። በርም አትከፍችም፣ ስልክም አታነሽም። ቆይች ልጅ ሀሳቧ ምንድን ነው ብሎ በጣም ተናዷል። ጭራሽ እዛው እንደቆመ መኪናው መጥቶ አጠገቡ ቆመ። ከመኪናው ሲወርዱ ሁለቱም ሊሊና አደይ ናቸው። ምንድን ነው የማየው ነገር ብሎ አደይን በጣም ተቆጣት። አደይም ደግሞ ሆስፒታል እንደመጣችና ዶክተሩ እንደሆነ ብትነግረውም ዴቭ በጣም ተናዷል። አላማሽ ምንድን ነው? እኔ ለአንቺ ብዬ ገጠር ድረስ ሄድኩኝ፣ አንቺ ግን ስለ ራስሽ ሕይወት አታስቢም ብሎ ቢላትም አደይ በጣም እሷም ደግሞ በጣም መልሳለታለች። እየተቆጣኸኝ እኮ ነው ታውቀዋለሁ ያለችው አደይ። እሱም ግን በጣም አንደኛ እኔን ለአንቺ እየከፈልኩ ያለውን ነገር ከምንም አልቆጠርሽውም። እዛ ድረስ የሄድኩት እኮ አንቺን ለማግባት ነው ብሎ ሽማግሌ ልኬ በቃ የራሳችንን ህይወት መኖር አለብን። አሁን እኮ ሊሊን ወይንም እኔን ደግሞ ሁለታችንም ለምርጫ አዘጋጀሽን ብሎ ሲጠይቃት ሊሊ ሳትድንና እሷ ሙሉ ጤንነት ላይ ሳትሆን የኔና ያንተ ህይወት አይቀጥልም ብላ ስትለው አለበለዚያ እንዴት ነው ብሎ በጣም ተናዶች ጨብጭቦላታል። እንደፈለግክ ማሰብ ትችላለህ ብላ ደግሞ ኮስተር ብላ ለሱ ነገረችው። እሱም መመለስ ብሎ የኔ ፍቅር እንደዚህ ማለት አይደለም አደይ ብሎ ለሷን እመክሯታል። ሊሊ ለባቡሬ እናት ጋር ስልክ እየተደዋወለች ነበረች። ከዛ አደይ ገባች። አደይ በጣም ተኮሳትራለች። ምን ሆነሽ ነው ብላ ነገረቻት። ጓደኛዋ አይደለ ዴቭ ያው ቅር እንዳለውና የሰርጉ ጉዳይ አሁንም የአደይ ነገር ቀጠሮ እየጨመረ ስለሄደ እሱ ለሷ ብሎ ደግሞ እሷን ለማግባት ቢጥርም እሷ ምክንያት እየፈጠረች ጊዜ እያራዘመችበት ነው። ያንን ነገር ደግሞ ለጓደኛዋ ስትነግራት በእኔ ምክንያት ወደኋላ መጎተት ወይንም መመለስ የለባችሁም፣ ህይወታችሁን መኖር አለባችሁ። አባትሽ ጋር መሄድም ከሆነ አብረሽ እሄዳለሁ፣ ቀጠሮዬ እስከሚደርስ ድረስ ህይወታችሁን መኖር አለባችሁ ብላ ደግሞ ጓደኛዋ መክራታለች። እሷ ደግሞ አንቺ ሙሉ ጤንነት ላይ ሳትድኒና ሳትደርሺ እኔ ራሴን ህይወት አላስብም አለች። አደይ የራሷን ህይወት ሳይሳካላት ሌላ ሰው ላስታም ብላ ጊዜዋን ልታቃጥል ነው። ሩታ ደግሞ ጎትታ ይዛት ብትሄድ ወይዘሮ አለም አላየችውም። የለም አምልጦ ወጥቷል። ምንድን ነው እናንተ ልጆች እንደዚህ እርስ በርሳችሁ እንደዚህ የምትጫወቱብኝ ብላ በጣም ተናዳለች። ሮማንና ብርሃን ተቀምጠው ብርሃን ግን እውነቱ ደግሞ ለሮማን ነግራታለች። መኝታ ክላስ ጎረምሳ አይቻለሁ፣ ይች ልጅ ነገር አለሟ ደስ አይለኝም፣ ሰው ሳይኖርላት ጎረምሳ ቤት ታመጣለች ብላ ነገረቻት። ምስኪን ያችኛዋም በጣም ደነገጠች። አበበና ደግሞ ቤዛ ተቀምጦ ነበር። ቤዛ ተንኮለኛ ከአበበ ጋር ሆነም ቤቱን አከራይተዋለች፣ ግን እዛ ቤት ነው ያለችውና እኔ ሄሉ ነግራኝ ነው መጀመሪያ የተናገርኩት ትክክል አልነበረም፣ ይቅርታ እንድታደርግልኝ አሁን ከኛው ጋር መኖር ትቻለሽ ብሏታል። ደመቀ ደግሞ የሹፌሩን የዶክተሩን ስልክ ሰረቅ። አሯሩጦ ያዘው። ለምን ሰረቅ ሲለው የሁለት ልጆች አባት ነኝ አለ። እነኛም ልጆቹ ደግሞ አሸናፊና ኪንጎ ናቸው። ውሸት ነው፣ ትክክለኛ ስምህን ንገረኝ፣ እኔ ዶክተር ነኝ፣ ስለዚህ አንተም ህመምተኛ ከሆነ መታከም አለበት ብሎ ይዞት ይሄዷል። ይዞት እንደሄደ የጠየቀው ጥያቄ አለ። ይሄ ስልክ እየሰረከው ብዙ በውስጡ ስንት ታካሚዎችን
መዳን የሚፈልጉን የያዘ ነው ብሎ ነገረው። እስካሁንም የወሰካቸው ስልኮች በውስጡ ትልቅ ነገር የያዙ ይሆናሉ ብሎ ሲነግረው ደመቀ በጣም ተሰማው። ከዚህ ቢሮ መውጣት እችላለሁ ብሎ ዶክተሩን ተሰናብቶት ጥሎት ሄዷል ማለት ነው። ፍቅር ተንኮለኛ ወይዘሮ እታለም አስጠንቅቃታለች። እውነቱን ደግሞ ብርሃን አውቃለች። እንዲሁም